የገርም ነገር እሺ አይኔ ሲታይ ያንቺ ኮከብሽ መልክ ፀሐይ እንደ ፍቅርሽ ደባ አገልጋይ ያንቺ ፍቅርሽ በጨረቃ ሆኖ እንደ መልክናን እኔ ግርም ይላል እኔ ደሞ በዚህ ላይ ውበት ደሞ በዚህ ላይ ደሞ በዚህ ላይ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው። ለመላው የእስልምና ተከታዮች በሙሉ ለ1447ኛው የኢድ በዓል በሰላም እንኳን አደረሳችሁ ለማለት እወዳለሁ። ታዳጊዎችንም እንደዚሁ መልካም ልደት እንላቸዋለን። ለነው በፈቃዱ፣ ለዮዳን በፈቃዱ፣ ለሄራን ታደሰና ለራኬብ ታደሰ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለልጆቻችሁ መልካም ልደት ማለት የምትፈልጉ ወላጆች እዚህ ፊት ለፊት በምትመለከቱት የቴሌግራም አድራሻዬ ላይ ስማቸውንና ፎቶአቸውን አድርጋችሁ ላኩ። እንግዲህ ወረፋ ስላለ ነው። አንዳንድ ሰዎች ደግሞ አንድ ቻናሌን ብቻ ሰብስክራይብ ስላደረጋችሁ ይመስለኛል ኮሜንት ላይ የኔስ ልጅ ለምን አልተባለም እያላችሁ ትጽፉልኛላችሁ። ሁለት ቻናል ስላለን አንድ ቀን እዚህ አንድ ቀን እዛኛው ቻናል ላይ ስለሆነ የምንለቀው እሱን መከታተል ትችላላችሁ። አልፏችሁ ሊሆን ይችላል እንጂ በቅደም ተከተል የማንንም አስቀድመን የማንንም ወደ ኋላ አድርገን እያረግን አይደለም። በግል ቴሌግራም ግን የሚላከውን አላስተናግድም። እዚህ የግሩፑ ቴሌግራም ላይ የተላከውን ብቻ ነው ማድረገው ማለት ነው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ነው። እኔ ሴቴን እስካርግ ደግሞ እናንተ ቪዲዮውን ላይክ የምታደርጉበት አፍታ ታገኛላችሁ። ላይክ አድርጉና እንጀምራለን። ከዛ ያው ህይወት ይቀጥላል። ህይወት ይቀ እቺ ሴትዮ አመረረች እንዴ? 3 ቀን እኮ ሆናት እዛ ሶፋ ላይ መተኛ ከጀመረች። እንደው ገብርኤልዬ ወይ መጠጡን ያላስተውከኝ እንደምንም ብለህ ወደ አልጋው አምጣት እባክህ አምጣት። እንደው ገብርኤልዬ ጎትታ አምጣት። ተው ገብርኤል አትጥፋኝ፣ አትጥፋኝ። እኔ አንተን እንዲህ እንደማልል አውቀህ ነው አይደል? ገብርኤል ገፍቷት ነው እሷ አልፈለገችም። ተጠጋ። እሺ እኔና ተጠጋ። እሺ እኔና ይኸው የኔና ምን ነው አስታራቂም የለን እኛው እንታረቅ ገብርኤልዬ ስትል ቆይታ ተመስገን እንደማለት ቧንቧ ክላት። በነገራችን ላይ እውነተኛ ታሪክ ነው ተብሎ ነው ይሄ ነገር የሚነገረው። ሰው ለመታረቅ ከፈለገ ትንሽ ምክንያት በቂው ነው። በቃ እሷም ውስጥ መታረቅ ፈልጋለች፣ እሱ ሚስቱን ፈልጓል። What is the meaning of zikr? Okay, I told her the zikr means, for example, today's Qudus Gabriel, the first time I working here. Wait, Qudus Gabriel, what's that? Qudus Gabriel ma Qudus Gabriel no. And is that Qudus Gabriel ይባል ይገባቸው? Today's Qudus Gabriel is like what is Qudus Gabriel? No. I told you now. Wait, what's Qudus Gabriel? She said like that. Qudus Gabriel means God ፈጣሪ የሚያዘው ለማለት እኮ ነው። በቃ እሷ ጋር አውራሻት እንግዲህ ቅዱስ ገብርኤል ሚንስ ዛት ይመቻ ወፋን ነው። በቃ you guys you for example አመሰግናለሁ። ምዕመናን ግን በጣም ትሰጣላችሁ እናንተ እንዴ? ተው እንጂ ፍቅራችሁ በዛ። ማይ አይ ላቭ ቆይ ላብ እንደዚህ ነው ብለውኛል። ይሄ ጦር ሆነ አይደል? ፍቅር ነገር ሲመጣ እኮ ችግር ነው። ያ ቅዱስ ገብርኤል ያ ቅዱስ ገብርኤል means the sky. You pray, for example, I pray for God something, please God give me something. For example, my child is Ethiopia, bring my daughter. በነገራችን ላይ my
እሺ ተው እሺ እሺ እኔ ሲቆጥ ወሬ ይጠፋብኛል ጌታን እየተቆጣኝ አይደለም እኔ እየተቆጣለሁ መስመር እያስያዝኩሽ እስኪ አንድ ነገር ተባበሩኝ ትናንትና ማለት ነው ከፈረንጆች ጋር ነበርኩኝና ሙሉ ቀን ተዘክቶ ያለውን በራቸውን ልክ ሊከፍቱ ሲሉ ቆይ አልኳቸው አሉኝ አይ መጋኛ እንዳይመታችሁ ለላቸው ፈለኩና ግራ ገባኝ በኋላ ቢቸግረኝ ዘስላፐር ዴቪል ኦን ዘ ዶር አልኳቸው አሉ ትክክል አይደለም እንዴ አረ ልክነ ናቲ ልክነ እስቲ እናንተስ በእንግሊዘኛ ምን ነው የሚባለው መጋኛ መታውን እስቲ ኮሜንት ላይ ሄሎ እሺ እኔ ግፎኝ ነው ወይ ያልኩት እኮ ነው ማን እንደዚህ ኧረ በስመ አብ እንዴት ነው ኧረ ለመቼ ነው እሱ ማንስ እኮ እስቲ እኮ ኧረ እኔ ወይ በጣም ያቃተኝ እኔ ማን ነው ተናገርሽለት ማንም ታውቂው አትስኩ አዎ አትኒ ማናገርልሽ ሰሞኑን አለማናገሩኝ ወይ እንደዚህ ማናገርሽ ስልኩ ማቴ አቱ አዎ አሉ አንቺ ስልኩ ሲያናገርሽ ማን ነው ንገሪኝ እኔ እንደዚህ ይቻላል ወይ ነው እኮ ያላው ሲያትሽ ስልኩ ይቻላል ወይ አይ እሱማ እንደሱ እኮ የሚሆን ነገር እኮ የለም ኖርማል ለምን ታስደነግጪ አይ ያው እንትን እንዲያውቁት ብዬ ነው ማን አይ እኔ የምስቀው ምንም ብለውም የእውነት ነው ማን ነው ኧረ እነሱ ናቸው እሺ ኧረ እንደገና ያጠፊ ለምን ቁም ነገር ለማውራት ከማን ጋር ነው ቶሎ ነው አንገቱ አይወል ሲሞጮ ራሱ የብር ነው እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት ታጣብቀዋለህ ሞደፊክ ነው በቃ የትም አይደለም ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው አይወል ይስር ከሌላው ስልክ የሚለየው ደግሞ ማለት ነው በሜሴጅ ነው ሽታ የሚልከው ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታለ ያልኩ ነው ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሰካ ሳትሳሰት ነው የምትሰማው እያልኩ እሺ ግን ድምፁ አሪፍ ነው እየነገርኩ ከብሉቱዝ ጋር ራሱ ዝም ብሎ አይገናኝም ተቀጣጥረው ነው የሚገናኙት በዛ ላይ 4 ሲም ካርድ ነው የሚቀበረው ይስል እንዴት አይወል መጀመሪያ 2 ሲም ካርድ ትከታል ከዚህ ከተትኩን 2 ሲም ካርድ ታወጣና ሌላ 2 ሲም ካርድ ትከታለህ በጣም ቀላል ነው እያልኩ ነው ይስል ቢወድቅ ላይሰበር ድንገት ቢሰበር ወጌሻ ጋር ነው የሚታሸው በቃው ስለሌለ ማለት ነው አይወል ስክሪኑ ራሱ ቢፈስ ይታፈስ በግላሱ ራሱ ኮሃ ቀርተኮ መጠጣት ትችላለህ እሺ ከቨር የለው ነበረው ለቀነው ነው ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም ከ9 ወር በኋላ ነው የምታረገው ድጋሚ አይወል በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል እንዳትደነግጥ ግን ሊበላጭ አይደለም የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪ የሚሞተው ማለት ነው እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው ሌላ ምንም አያስፈልግም እሺ ሚሞሪስ ይቀበላል ሚሞሪ ይቀበላል እንግዳ ይቀበላል ማይቀበለው ነገር በቃ ተቀባይ ነው የሰጠውን ነው የሚቀበለው አይወልም ኔትወርክ ራሱ ይወልም ከማይሰበበት የለም ይወልም ይስባል በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው ሳቢ ነው እያልኩ ነው ላየው ሰው በጣም ነው የሚያምረው እውነት ለመናገር በጣም ብቃት ይጠይቃል እኮ እንደዚህ ማስተካከት በጣም ጀግና ነው እንግዲህ እንደሚታወቀው የቡጠማ ፕሬዝዳንትነት የኢትዮጵያ ቡና ጠጪዎች ማህበር ትልቅ ክብርና ኃላፊነት የልጅ ማኛም ገብታበታለች እንግዲህ ቡጠማ ላይ እሺ እንግዲህ ይህንን ክብርና ስልጣን ለመያዝ የተቋቋመው የምርጫ ቦርድ በደረሰኝ የመረጃ መሰረት ትናንትና ገለልተኛ ወገን ሆኖ አልተገኘም የምርጫ ቦርዱ ከቡድን ወገንተኝነት ነፃ ቢሆንም የቁሳቁስና የገንዘብ ተጽዕኖን ግን መቋቋም እንደማይችል በለቀቀው ቪዲዮ አረጋግጠናል ማለት ነው እንደ ቡና ሱሰኝነቱ በምርጫ ሂደት ውስጥ የስኳርና የቂቤ ጉቦ
የመክሰስ ወይም ደግሞ የቡና ቁርስ ቆሎ ፈንዲሻ ግብዣን መቋቋም ስለማይችል ገለልተኛ ቦርድ አባል ያስፈልጋል ማለት ነው። በዚህ ምክንያት እንግዲህ ከጀበና ጋር ባለመነካካት ከፈንዲሻ ጋር ባለመተያየት ለዘመናት በመቆየቴ ምርጫ ቦርድ የቦርዱ ሰብሳቢ እንዲሁም ዋና ምርጫ አስፈጻሚ በመሆን ከዛሬ ጀምሮ ማገለግል ይሆናል ማለት ነው። በዚህም መሰረት ቀለል አድርገን የምናየው አይደለም ይሄንን ጉዳይ እንዴት ነው የምንሄድበት የሚለውን ነው። በዚህም መሰረት እንግዲህ ለፕሬዝዳንትነት ራሳቸውን እጩ ያደረጉት የቡጠማ አባላት የቡና አይነትን መለየት የይርጋ ጨፌ ነው የሲዳማ የሐረር ቡና የጣዕም ልዩነታቸውን ቢዘረዝሩልን የመጀመሪያው ጥያቄያችን ነው የሚሆነው። በሁለተኛ ደረጃ ከባህላዊ የረከቦት አቀማመጥ ጀምሮ እስከ ኤስፕሬሶ ድረስ አሰራራቸው ያላቸውን ዕውቀት ቢያጋሩን የሚል የሁለተኛው መስፈርት ነው። በሶስተኛ ደረጃ ደግሞ ሶፍት ስኪል የምንለው የማህበራዊ ብቃታቸውን የቡና ማዳመቂያ ወሬዎቻቸውን ማዳመጥ ይኖርብናል። ቡናው ፈልቶ እስኪቀዳ የመጠበቅ ስነ ልቦና አላቸው ወይ ቁጭ ብሎ ጠብቆ የመጠጣት ስነ ልቦና አላቸው ወይ የሚለውን የምናይበት መድረክ ቢኖር። በአራተኛ ደረጃ የቡጠማ እጩዎች የቁሳዊ ዝግጅታቸው ጥራት ያለው ነው ወይ? ብዙዎቹ ወንደላጤ እንደመሆናቸው መጠን የጀበና የሲኒ የጥሩ ዕጣን መሰል ግብአቶችን ቢያሳዩን። በአምስተኛ ደረጃ በቡና መጨረሻ ላይ የሚሰጠው ምርቃታችሁን ብንሰማ ለምሳሌ ካልጋ ወልጋዳ ከካልሲ ቀዳዳ ካልታሰበ እንግዳ ካሮጊት ወራዳ ከጠዋት ለካፊ ከሴት ቃሪያ ጠፊ ካሮጊት ለፍላፊ ከፕሌን ጠላፊ ከአቧራ ርጋፊ ከቲቸር ገራፊ ከወንድ አቃጣሪ ከቀዳዳ ሱሪ ከመኖ ቋጣሪ ከሴት አመዳም ከጥጃ ቀንዳም ከልጅ መላሳ የሚሰውራችሁ አሜን ምናምን የሚለውን አማኒ ማንጀባ በረካ ጀባ የወለዳችሁት ውሎ ይግባ ምናምን የሚለውን ብንሰማ ከናንተ የሚል ነው። በስተመጨረሻም የመጨረሻው መስፈርት የሚሆነው ወግና ባህሉን በጠበቀ መልኩ የቡናውን መጣፈጥ ለመግለጽ የሚወጣውን ድምጽ ምን ሰማ ይሆናል። የሚለውን ድምጽ ቢያሰሙን የሚለው ይዝርዝር መስፈርት ነው ማለት ነው። በጠቅላላው የበፊቱ ምርጫ ቦርድ የነበሩበት ክፍተቶች የረከቦት ዋና ሰብሳቢ የለውም፣ የጭስና ጢስ ተቆጣጣሪ የለውም፣ የሲኒ ታዛቢዎች፣ የፈንዲሻና ቆሎ አቅርቦትን በተመለከተ የገንፈል ቁጥጥር እንኳን የለውም። ስለዚህ የተዋቀረ ቦርድ ባለመዘጋጀቱ ምክንያት ለፍትህ ሲባል ምርጫ ቦርድ እንግዲህ ሰብሳቢ አስፈጻሚ ሆኜ የማገለግል ይሆናል ማለት ነው። አሸናፊ ተለይቶ እስኪታወቅ ድረስ በታዳሚ የሚሰጠውን አስተያየት እየተመለከትን እንሄዳለን። ቡናችን እንግዲህ በአቦል ተጀምሮ በቶና ቀጥሎ በበረካ እንደ ተመረቀው ሁሉ የህዝብ ድምጽ ስለሆነ በህዝብ ድምጽ መሰረት የቡጠማ ፕሬዝዳንት የሚመረጥ ይሆናል ማለት ነው። የቡጠማ ትግል በዚህ መልኩ ተጠልፏል። ይሄን ለማለት ፈልጌ ነው። ዝም ብለህ እኔ የቡጠማ ሊቀመንበር ምናምን የለም። በዚህ መስፈርት ነው የምትፈተነው። ስር እየሰደደ ነው ቡጠማ። ሄሎ አባ አያትህ አልሄድ ሲልህ እሺ ምንድነው እሱ? ሰላም አይደለም እንዴ? አያቴ ምን ሆነ? አያቴ ወይኔ እየደበቅሽኝ ነው እየደበቅሽ። ሰላም አይደለም እንዴ? መቼ? አሁን እችላለሁ ቤት ነኝ። መጣው አሁን መጣው። ሄደን እንቅበረውማ የሬሳ ሲያድር ጥሩ አይደለ? ነው እንዴ? ተነድረሽ ነው የተባልኩት። አባቴ ላይ ተሞርታለ። ላንቺማ አባትሽ ነው ለማመን ይከብዳል። አባቴ አፈር ሊገባ ነው ብሎ ማመን ይከብዳል። እኔ እናት መንገደኛ እንኳን ሊመለስ እኮ ተሰናብቶ ነው የሚወጣው። አያቴ ቻው ሳይለን አያትነት አያቱ ልጅ አባቴን በቁሙ ሊቀብረው እንዴ? ልጄ አባዬ መጣሽ? ምን አባቱ ሆኖ ነው የሚያላዝን? ያው ባስቸኳይ ስጠራን አንድ ነገር ይሁን። እኔ አልሄድም ማለት ነው። እኔ አልሄድም። የሰፈሯ አዛውንት እንዳለ ሄዳ አይደል እንዴ? አንተ ከማን ታንሳለህ? አያቴ እንዴ ሌላው ይቅር፣ ሴቷ አያቴ የማማ ሄደች አይደል እንዴ? 3 የወለድካቸው ወንድ ልጆች ለእሱ ወንድሞች ለኔ ያጎተች እነሱ ይጥሎ ሄዱ። አንዴ የወለድከው ልጅ ጥሎ ሄዱ። ከማን ታንሳለህ? አራት አሳፍረን አያቴ ሂድ። ምን አባቱ ነው የሚያማርጥብኝ? አሁን እኔ የጠራችሁ ከሰው ጋር ላስተዋውቃችሁ ነው። አለሜ የኔ ዓለም ልጄን ይዘሽው ነው ነይ ታዋቂያችሁ ውስጥ እሷ ልጅሽ ናት፣ እሱ ደግሞ የልጅ ልጅሽ ታዋቂያችሁ እና አያትና ተተዋወቃት እንዴ? በአያቴ ነች በእውነት ባለታቱ። ንቅሲ አይደል? እሱንም ታዋቂው ወንድምሽ ነው፣ አዲስ ወንድም አወጣሽ። ለአንተ ደግሞ አጎት ነው በእውነት። እማዬ ወንድምሽን እቀፊው እሺ። እኔ በ35 ዓመቴ አጎት በመሆኛ እድሜ አጎት አዝዬ ሰው ፊት አልዋረድም። ጭራሽ አርፈ ወርሳለሁ ስር ጭራሽ አጎት ትወልድልኛለህ? ማንንም አልስምም። እኔ አጎት የሚባል በ35 ዓመቴ አልስምም። ብዙ ሰዎች ግን ታናናሽ አጎት በጣም አላቸው። በጣም ህጻናቱን አጎት ያላቸው አይቻውቃለሁ። እና በጣም ነው ትንሽ አጎት ስንል የምናውቀው በቃ ትልቅ ሰው ምናምን የሚቆጣ የሚገስጽ ምናምን አይነት ነገር ነው። ግን ከቲክቶክ ወደ ትራፊክ ስራ ስትቀይር እሺ አሳፍ ፋሚሊ ማን ነው? ጤና ይስጥልኝ። ምንድነው አንተ ሜክሲኮ ላይ መኪና እንደዚህ የምታበረው? ዳውን ታይሚንግን ሳትጠብቅ አንበሳ ብታወርድስ? ማን ነው ሰው ብትገጭስ? ኧረ አለቀ በ30 እኮ ነው። አምጣ በእናትህ ጊፍት
የምን ጊፍት ካልገባህ ተው በቃ መንጃ ፈቃድ አምጣሽ ጊፍት እሺ አለቃ እናንተ በቅጣት ካልሆነ አትማሩ ለአንደኛ ቅጣት ዱቄት ትቀባለህ ሁለተኛ ቅጣት የትራፊክ ቤተሰቦች ተቸላላችሁ ቢግ ላቭ ኤንድ ቢግ ሪስፔክት ብለህ ጮክ ብለህ ትልልኛለህ ማለት ሶስተኛ ቅጣት አሽከርክር ረጋ ብለህ የሚለውን ዘፈን ጮክ ብለህ ዘፍንኛል እንዴ ምን እንዴ ያለው መርጣ ተቀጣፍተ ነው ዳይ እሺ አሽከርክር ረጋ ብለህ አንተ ራሳችሁ እኮ ያዝና ሂድ በቃ አልቀጣም ጆሮዬን ፐርማነንትሊ ባል ልታረገው ነው ሂድ በቃ የሰው ልጅ ህልም የማያይበት አንድ ክስተት እስኪ ጥቀሱልኝ የፈለገ ታምሪውን ህልም አያይም በቃ የሆነ ነገር ካለ ምን ሲሆን ነው ከተኛ ነው እኮ አራጉድ ቀላል ጉድ ነው እንደ ከተኛ ነው ህልም የማይላል ካልተኛ ነው እንጂ እኔ ካልተኛ ብያለሁ እናንተስ ምንድነው የምትሉት ለዚህ መልስ አልገው የማንቸስተር ዩናይትድ እና የኤቨርተንን ጨዋታ በቀጥታ ስርጭት በትርታ ኤፍኤም 97.6 ጨዋታን ባስተላለፍኩበት ሰዓት እለት አሉቲ ከአድማጭ የሚመጣ ጥያቄ ሶፊ ያነባል አሉቲ የምታገባት ሴት ምን አይነት ናት የሚል ጥያቄ ይጠይቀኛል እኔ በዚህ ወቅት የማንቸስተር ዩናይትድ ደጋፊና የኦርቶዶክስ እምነት ተከታይ ካልሆነች አላገባም የሚል ምላሽ ሰጥቼ ነበር በወቅቱ አሉቲ ግንቦት 16 የምታገባት ባለቤት የማን ደጋፊ ናት የማንቸስተር ያራው እሺ የማንቸስተር ናት እኔ የፈለገ ነገር ቢሆን የማንቸስተር ደጋፊ ካልሆነች አላገባት መስፈርቱ አዎ እንዴ ግድ ነው ፍቅርስ አረ ፍቅር እንዴ የሚባል አረ ብሎ ነገር በማንቸስተር ቅልኝ ብሎ ነገር ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት ስለዚህ በሃይማኖቴና በክለብ ያልደራደርም ነው አዎ ኦኬ ህይወት ነው አግርሚ እኮ ማለት እኔ አሁን ብዙ ሙስሊም ጓደኞች አሉኝ መወዳቸው ፕሮቴስታንት ጓደኞች አሉኝ እና ፍሬንድሺፕ ነው በቃ ይሄ በሰው ስታንድ በጣም ቤተሰብ ያደርጋል እግር ኳስ ግን ያንተ ላይፍ ደግሞ ግዴታ ያስገድዳል ስለዚህ በእምነት ከኔ ጋር የምትመሳሰልና በደጋፊነት ከኔ ጋር የምትመሳሰል መሆን አለባት እና ከዚህ ፕሮግራም መጠናቀቅ በኋላ ከቀናቶች በኋላ ልክ ካፍ የሞሮኮን ዋንጫ ከሴኔጋል ነጥቆ ሞሮኮን እንደሰጠ እናስታውሳለና እንደዚህ አይነት ዲሌ ካለው በኋላ የኢትዮጵያ መገናኛ ብዙሃን ምክር ቤት ክስ አቅርቦብኛል ወይም ማብራሪያ ስጥ የሚል ጥያቄ አድርሶብኛል እንግዲህ በሬዲዮ ፕሮግራሞች ላይ ስለ ትዳር እኮ ፕሮግራም የለም እንዴ ትዳር አገናኝ ፕሮግራም የለም ረጅም አጭር ስራ ያላት የሌላት የኦርቶዶክስ እምነት ተከታይ ሆነች ፕሮቴስታንት እስልምና የምትከተል ቁመቷ ከፍ ያለ ልጅ ቢኖራትም ባይኖራትም ችግር የለም የሚል ፕሮግራም አለ ትዳር አገናኝ ፕሮግራም ይሄ ፕሮግራምስ ከዛ በተጨማሪ እኔ በስለት ስወጋ የተለያዩ አካላት ፖሊስ ጣቢያ ሲያንከራትቱን ክስ ሲመሰረትብን እኛን ጨምሮ እነ ሲዲ ስፖርት እነ ግርምሽ እነ ሶፊ ይሄ ሚዲያ ካውንስል የት ነበር አሁን እኔ የኦርቶዶክስ እምነት ተከታይ ሆነች እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለቴ ሄት ስፒች ነው የጥላቻ ንግግር ነው ብሎ ቅሬታ ምላሽ ስጥ የሚልበት አፋላችሁ እኛ ስንሰደድ እኛ ስንደበደብ በስለት ስንወጋ ስንከሰስ አቤት ብላችኋል ለጋዜጠኛ ቆማችኋል ከየት ነው ፍቃዱ የምታገኙት ራሱ ይሄ ፍጹም ልክ አይደል በጣም የሚገርመኝ አሉቲ በጣም ነው የሚያዝናናኝ በተፈጥሮ ደግሞ አንዳንድ ሰው በጣም ነገር የሚገንበት ሰው ታውቃላችሁ በቃ እንደዛ ነው ምንም ነገር የሚያልፈው ነገር የለም በቃ እሱም ደፋር ነው ጣጣው በየፍርድ ቤቱ ከዚህ በፊት በስለትም ተወቅቶ እንደነበር ታስታውሳላችሁ መከራው በዛ ይዘውዬ እና የመከራ አንቴና ብየዋለሁ ቶክሲ የተተኮሰ ነው በድንጋይ የሰፈሩት ሰው በሙሉ ወጥቷል የሚሄድበትን መንገድ አላቀም መኪናው ከክብደት በላይ ጭነናል አንድ ጓደኛዬ በጎን እየሮጠ ነው ይሄ ሊትራሊ ፊልም ሊመስል ይችላል ሪል ላይፍ ስቶሪ ነው የምነግርሽ ምን ያህል በቃ በፊልም የምናየውን ጋንግስተር ህይወት እንደምንኖር እዛ ጓደኛዬ እንደዚህ ነው እየሮጥኩኝ ያ ሁሉ ጀማ እያለ እንደዚህ ነው ክፍ ያደረኩት በመስኮት ከዛ ክብደቱን ስላልቻልኩትና ድንጋጤ ላይ ስለነበርን እሱ ሾልኮ ገባ በጋቢና እንዴት ብዬ ልንዳ ሰውነቱ እንደዚህ ነው ጭንቅላቱ የሚቀጥለው ጋቢና ላይ ነው እግሩ ውጪ ነው ያለው መሪውን መያዝ አልችልም እንዳለ የድንጋይ ናዳ ነው የሚወርደው የጥይት ሩምታ ነው የሚወርደው እና የዛ ሁሉ ጀማ መጨረሻ አንድ ሹፌር ላይ እኔ ላይ ነው የሚሆነው
እና የዛን ቀን በጣም የተሰማኝ ቀን ነው የምነግርሽ። እና እየነዳው ከስር መሪውን ያዝኩት። ከስር መሪውን ይዤ እየወጣን እያለ ፒስታ መንገድ እየወጣን እያለ ኤን አረገው። ምክንያቱም ሁለት ሰው ጋቢና አለ፣ እሱ ሶስተኛ እንዲገብቷል። እግሩ እዚህ ላይ ነው ያለው፣ አይመችም ለመንዳት። ኤን ላይ ሲያደርገው መኪናው መሄድ አቆመ። ይላል በቃ አይሄድም። ከዛ በጣም ብዙ ዱላ ቀመስን። ስንቀምስ እንደምንም አርገድ ልብ አድርጎ መኪና ውስጥ ናቸው። ዱላ እየቀመሱ ነው። ጥይት ሩምታ እያለ ነው። ዝዝ ብሎ አይሄድም መኪናው፣ ጥይቱ አይመታቸውም። አርገው ተባባልን። ከዛ ሳቦስ ተኝቶ እሱም ሹፌር ስለሆነ ልክ ሲስበው ሲገባልን ማርሹ ወጣ ከዛ ሰፈርና እኔ የተማርኩ ሰው ነኝ፣ እኔ ምሳም ሰው ነኝ፣ ቤተሰብ ያለኝ ሰው ነኝ፣ ልጆች ያሉኝ ሰው ነኝ፣ ከደህና ፋሚሊ የመጣው ሰው ነኝ። ለምን በየሄድኩበት ጥይት፣ በየሄድኩበት ድንጋይ፣ በየሄድኩበት ሌብነት፣ በየሄድኩበት እስር ቤት ይሄ ላይፍ በቃ መረረኝ አልኩኝ። ሰመረ ባሪያው ምን አለ፣ ሰውየው ጺሙ እንደዚህ ስለሆነ ከላይ ደግሞ ያው መላጣ ስለሆነ እንደዚህ ብሎ እያየው ነበር። ተገልብጦ ነው እንደ ሰውዬ እያለ ነበር። ሳክሱ ግን ተጠናክሮ ቀጥሏል። አረ ሃይ ባይ፣ አረ ተው ዛንተ ሰውዬ ተው። የጉልበታቸው ሚስጥር ምን ያህል ሰው ሞተ? እዛ ላይ ህፃናት እስከ 21 ድረስ በግምት ሞቷል። አዋቂ እስከ 108 ድረስ አሁን እየተፈለገ ቤተሰቡ የጠፋበት የጉልበታቸው ሚስጥር ያቆማቸው። አሁን እንግዲህ በጋሞ ነው የምንገኘው። ያለውን ችግር ጋይስ እንደሰማችሁት ነው። ሁላችንም የቻልነው ነገር ማድረግ አለብን። እኔም እንግዲህ ከጓደኞቼ ጋር መጥቼ የቻልኩትን በአቅሜ ለማድረግ ሞክሬያለሁ። እኔ በጣም እንግዲህ በጋሞ የደረሰውን ሀዘን ታውቃላችሁ። እንግዲህ ለሞቱት ነፍሳቸውን ይማርልን። እንግዲህ ያሉትንም ደግሞ እግዚአብሔር መጽናናትን ይስጣቸው እና ደግሞ ሰዎች ሄደው በማገዛቸው በመርዳታቸው ደግሞ በጣም ጥሩ ነው፣ አሪፍ ነገር ነው። ቲክታከሮቹም እንግዲህ ከነዛ መካከል ናቸው። ይሄዳሉ ብዙ ጊዜ ጋሞ ላይ ብቻ ሳይሆን ከዚህ በፊትም ብዙ ቦታ ላይ ሄደው እርዳታ ሲረዱ አሰባስበው ምናምን አይተናል። ያው እና ግን እዛ የሚሰሩት ቪዲዮዎች ግን በጣም ነው ብዙ ጊዜ ደስ አይሉም። በቃ በጣም ደስ አይሉም። የማስመሰሉ ነገር ለቀረጻ ተብሎ ካሜራ ተይዞ ምናምን ያችን መሸከም ምናምን ከዛ አላር መሄዳቸው መድረሳቸውና ማድረሳቸውን ቢቀርጹ ችግር የለውም። ግን እቺ ማስመሰሏ ነገር ብዙ ደስ አትልም እና እነሱን የተመለከተ አንዳንድ ነገሮች እናያለን፣ ሀሳቦችም አሉ። ምን ሆናችሁ ነው? ጤፍ እንደሱ አያዝም እኮ ቲክቶከር እንደዚህ ነው የሚይዘው። ዲኖር ነው ቲክቶከር እንደዚህ ነው ጤፍ የሚይዘው። አትመጡ። ያሳዝናል። እዚህ ነው የሚገባው ማዘር። እዚህ ዞር በይ። ቲክቶከር እንዲህ ነው የሚይዘው። እውነት እኮ ያስብላል። ወይኔ ወገኔ፣ ለወገኔ ነው ይሁሉ። አረ ቶሎ ፍታታው። ካሜራውን አስተካክሉት። እሺ ካሜራውን ፈተዋል። እሺ ወይኔ ለወገኔ። አይ ቀረጻው ካልተስተካከለ አልደግምም። በቃኝ። ይሄ ነው እንግዲህ አሁን እዛ ከደረሰ በኋላ ነገሩ ቢያርጉት እሺ፣ ለማገዝ ምናምን የተወሰነ ከሚቆሙ ወንዶቹ ምናምን ሊያረጉ ይችላሉ። ቀርጾ ማሳየቱ ምን አስፈለገ ነው? ሲሸከሙ ምናምን ማድረሳቸውን ያሳዩ። ለምን ከሰው ከሆነ የሰበሰቡት ያን ገንዘብ ማድረሳቸውን ለማሳየት ይቅረጹ ምናምን። ግን በግል የሚደረጉ ነገሮችን ለራስ ገጽታ ግንባታ ማስመሰሉ ብዙ ደስ አይልም። ሳይፈ እሺ፣ በጣም ኦቨርሬትድ ነው የምትለው ቲክቶከር ማለት እሺ። ይሄ እውነተኛ ነገር ነው የምነግራችሁ። ባይዘው የእርዳታ ቪዲዮ የሚሰሩ ሰዎች እንዳለ ማለት ነው። በእውነት they are so overrated። ቆይ ሲጀምር ይኸውልህ እንትን ላይ ይሄን ነገር ለኔም ትልክልኛል። የእርዳታ ዕቃ እዛ ከደረሰ በኋላ እናንተ መሸከም አለባችሁ። የሚያወርድ ሰው የለም እዛ።
ኦኬ ገባኝ። እዛ በየቦታው ከደረሰ በኋላ ሌላ ደግሞ አንድ ጥያቄ ጠይቅሻለሁ ከመለሽ ይሄን ብር ሰጥሻለሁ። እያጠባች ያለች ሴትዮ አንተ ይሄ ነገር ታርጌት አንድ ሰው ነው እንደ ታርጌት ያደረገው ማን ራሱ እግዚአብሔር ማን እንደሆነ ራሱ አላውቅም፣ ግን ራስን ታውቃለህ። ፖስት ላድርገው ከራሴ ጋር እየተከራከርኩ ነው። ይኸውልህ ሰይፈን ስታቀርብ ይሄ ነው ችግሩ። ፖስት ማድረግ ይኑርባ አታውቅም። ከዛ እኮ ያቺ የምታጠባዋን እናት እኮ እንግዲህ ተቸግራ መንገድ ላይ እየለመነች ያለችውን ብላክ ሆል ላይ ምናምን ፕላኔቱ ምናምን ብሎ ይጠይቋታል። እንግዲህ ምናልባት ትምህርት ላይ ኖራት ይችላል። ከዛ አልመለሽም ብሎ ዞር ይላሉ። አንዳንዴም ደግሞ ለካሜራው ተብሎ አይተናል ብዙ ታሪክ ሲሰጧቸው ያሳዩና የሚሰጥሽ ግን ከ10,000 ላይ 1,000 ነው ወይ ከ50,000 ላይ 5,000 ነው ምናምን ብለው ሌላውን ይዘው ይሄዳሉ። እንትኗ እቺ ሲስተምህ ምናምን ደስ አትልም። ኮፍያዋ ምናምን ራስ መጣል። እንዴት ናችሁ? ሰላም ናችሁ? አሁን የሆነ እንደምታዩት ፎቶ አይቼኝ መጣሁ ከፌስቡክ ላይ የሆነ ጽሁፍና የተሰማኝ ባጭሩ ልንገራችሁ። ኦብቪየስሊ እንትን ውስጥ ምንድነው ቻሪቲ ስራ ውስጥ ያሉ ሰዎች ለሐሜት ቅርብ ናቸው። በቃ ኤቪደንስ የተያዘንባቸውም እንደዚሁም ብቻ ከመታማት ወደ ኋላ ይሉ ምን ጥያቄ ነው። ምክንያቱም ዓለም የሰጠችን ሲስተም ሰጥቶ መቀበል ስለሆነ ሰዎችን እንደዚህ በነፃ ያገለግሉም ተብሎ ስለሚታሰብ ለሐሜት በጣም ቅርብ ናቸው። ኦብቪየስሊ በግልም በድርጅትም በምንም ከነዚህ ውስጥ ምንም ርቆ እስካሁን ምንም ሰምተን የማናውቀው ዶክተር ቢኒያም ወይም መቅዶኒያ መስራች ነውና አሁን የሆነ ጽሁፍ አይቼ የመጣው በጣም ትልቅ ፔጅ ግለሰብ ነው ብቻ እንደዛ አይነት ነገር ፌስቡክ ላይ ጽፎ አይቼ ነውና በጣም ብዙ ላይ ካለ ምናምን ነገር ኮሜንቶቹን አይቼ የመጣውና ብቻ ኤኒዌይስ ባጭሩ ምንድነው የሚለው? እሺ ጽሁፉን ልንገራችሁ። ዋናው ጭብጡን በጣም ረጅም ነው። ባጭሩ ቢኒያም ኮፍያዋን ቀይራት አይደለም ያለ አውልቃው ነው እንጂ ቀይረው አላለህም። አሁን በዚህ በሰለጠነ ዘመን እቺን ስትራቴጂ መከተል እንኳን ብዙም አያዋጣም። ከዘመኑ ጋር አብረን ብንሄድ ይሻላል። ያንተ መጎሳቆልና ራስህን መጣል ምንም ለውጥ አያመጣም። ይልቁንም ለመቅዶኒያ ሰውን ከማሰልቸት ቋሚ የሆነ ነገር መስርቶ እፎይ ማለት ይቻላል። ልመና ይሰለቻል ምናምን ነው ብቻ ሐሳቡና ኦኬ ልመና ይሰለቻል ቋሚ የሆነ ነገር ይኖር የሚለው ሐሳብ ጋር አይደለም ጸቤ። ይሄ ሐሳብ አዲስም አይደለም፣ ሁሌም የሚነሳ ነገር ነው። ከዚህ በፊት ባለፈው ሳይሆን ብሎታል። የሜጋዊ ማሰባሰያ ባለፈው ፕሮግራም መድረክ ላይ ማስቻው ነበር። ያው እሱ ያለውን ምሳሌ አድርጌ ማለት ነውና እቺ ወይዋ ግን ደስ አትልም ማለት እንትኗ እቺ ሲስተምህ ምናምን ደስ አትልም። ኮፍያዋ ምናምን ራስ መጣሏ ትቀር ምናምን የሚለው ነገር በቃ 3 ሚሊዮን ወጪ ያለው ከዛም በላይ እለት 3 ሚሊዮን ወጪ ያለው ተብሎ የሚወራው ምናልባት ከሆነ ጊዜ በፊት ነው አይደለም? ከሆነ ጊዜ በፊት ከትላንት ሰኞ ከተሰራው የመቅዶኒያ ማስታወቂያ ማክሰኞ ሰው ይጀምራል፣ ከማክሰኞ ሮብ ይጀምራል፣ ከዛሬ ከሮብ ነገ ሐሙስ እለት ሰው የሚነሳበት በአዲስ አበባ ብቻ ሳይሆን እንደምታዩት ቅርንጫፉን አስፋፍቶ በተለያዩ ከተማዎች ውስጥ ህዝብ ሰብስበው ያለ ነውና አርገውና ነገ ጧት የሰይጣን ዶሮ ይደፈ መቅዶኒያ ቢበተን በሙሉ አዲስ አበባ ያለው ብቻ እንኳን በቂ ነው። ገባችሁ? ምን አይነት ብሎ ነው ምን ነው የሚለው እውነት ነው። እንግዲህ እንደምታውቁት የመቅዶኒያ የገቢ ማሰባሰቢያ በላይቭ ላይ ዩቲዩብ ላይ አሉ። በየቀኑ ብዙም ገንዘብ እየተሰበሰበ ነው ያለው። አሁን ሁሉ ጊዜ እንግዲህ ይመጣል፣ አንዳንድ ጥያቄዎች ይመጣሉ። አንዳንድ ሰዎች ምን እያሉ ያነሳሉ? ያውን እሷን በኩት የምትለው ጽሁፍ እኔ የማይቻለው በጣም በቃ እኔ በጣም ደስ ያላለኝ ነው። የተቀባበለውም ሰው አለ ምናምን። እንግዲህ እኔ ቢኒያምን ይቅርታ አድርጉልኝና እንደዚህ ስልም ሰምታችሁኝ አታውቁም። አንዳንድ ጊዜ ምን አይነት ተፈጥሮ ግራ የሚያጋባ የሆነ የመላእክ አይነት ባህሪ ትህትናው ምናምን በጣም ግራ የሚያጋባችሁ ነው። እንኳን ለራሱ የሚያደርግ አይደለም ስንት ምንም ማብራራት አይጠበቅብኝም ስለሱ። ነገር ግን አንዳንድ ሀሳቦች የሚነሱትን ገዢ የሚመስሉ ሀሳቦች አሉ፣ ሌላ ነገር ማለት ነው። ሁልጊዜ በእርዳታ ከሆነ የሚቆየው እነዚህን ሁሉ ሰዎች ከሰበሰበ በኋላ የሆነ ሰዓት ላይ እጅ አጠር ቢል የሁሉ ሰው እንዴት ይሆናል የሚል ሰውኛ ጭንቀት አለ። የሰውኛ ጭንቀት ነው። ቢኒያምን ደግሞ ስትሰሙት እስከ ዛሬም እነዚህን ሰዎች እያኖራቸው ያለው
እግዚአብሔር ነው የሚላችሁ። በጣም የእምነቱ ጽናት በጣም ነው የሚገርመኝ። እና ደግሞ ፍሬውንም ታዩታላችሁ እንደዛው ነው። ዞሮ ግን ሐሳቡ ምንድነው? ድርጅቱ የሆነ በየጊዜው ገቢ የሚያመጣለት ነገር ገንዘብ ተሰብስቦ ቢደረግለት ንግድ ነገር ቢኖረው ገቢ የሚያመጣ ነገር አለ አይደል? ፋብሪካ ነገር ቢኖረው ከዛ በኋላ በቃ የነገደ ያትርፉ ምናምን እዛን ሰዎች በቋሚነት ያኖራቸዋል የሚል ሐሳብ ነው። ይሄ እንደ ሐሳብ እኔ ገንቢ ሐሳብ ነው ብዬ ነው የምቀበለው ይሄንን። ከዛ በተረፈ ግን ሌላውን ተውት። ግን አሁንም ቢሆን ቢኒያም ሁል ጊዜ እያለ ያለው እነዚህን ሰዎች የሚሰጡትም ሰዎች ሳይሆኑ እግዚአብሔር ነው እያኖራቸው ያለው። ለሚሰጠውም ልቦና ውስጥ ገብቶ እንዲሰጥ የሚያደርገው እግዚአብሔር ነው። እዛ ጋር ያሉትን የሚያኖራቸው እግዚአብሔር ነው። ይሄ ጽኑ እምነት ነው በጣም። ሲመጣ ግን እያጠና መሆን አለበት። ግን በብዛት ታስታውሱ ከሆነ የሆነ ቦታ ላይ ድፍት ነው የምንለው ሳጥኑ ላይ ወይም ደግሞ ጠረጴዛ ላይ እንደዚህ ምናምን ነገር አድርገን ልክ ሲመጣ ምናምን ሀትላጭ እንደዚህ ነው እሱ መጥቶ እስክትበላ እኮ እንቅልፍ ይወስዳል። እንዲህ በቃ ለጥ ብላ የሆነ ሳይንስ ደብተር ላይ ምናምን ነገር እዛ መጥቶ እንደዚህ ጥብብ ያለች ትንሽ ቤት ነች። አልጋ ላይ እንደዚህ ላይ ተቀመጠ። ልክ እንደዚህ ስንል እንዲህ አንቺ አሁን አይንሽ ካረፈበት ቦታ ጀምረሽ አንብቢ አላት። እሙን ማለት ይመጨርሻል። እሷ የምታነበው ምንድን ነው? አማርኛ መጽሐፍ ነው። ሁሌ አማርኛ መጽሐፍ ነው ለማስመሰል የምትገጠው ነገርና ማስመሰሏ ቀን የዛን ቀን ተረጋገጠ። እንዴት እዛ ምዩ እንደዚህ ይዛ እሙ እንደዚህ ይዛ እንደዚህ ያነበበች አትናትልም ዞር ምናምን እንደዚህ ያለችው መንቀሳቀስም ከባድ ነው። በብሳት ምንም የለም አዛጥናለች። ለካ ተቸግራ ነው። ምንድነው የአቤ ይሳቅ ነው ሁላችን የሚያስተነፍሰን። አቤ መሳቅ ጀመረ ማለት ነው። እኔ የምለው ብሎ ስቆ በእኔ ለኔ ነው የምታነቢው። ለካ እሙ ገልብጠዋለች መጽሐፉን። አማርኛ የሚለው ከስር ነው ያለው። እንዲህ ብላት አንብበው። ያው በልጅነታችን መቼስ አጥኑ ምናምን ስለሚባል ለማስመሰል ደብተር ጠረጴዛውን ዝርግፍግፍግፍ እናደርጋለን። ወላጆቻችን ብዙ አጠናን እንዲመስል ነገር እና ማርያም ነገር ይሄ የተሰበሰበልኝን ብር እንኳን ወስዶብኝ ማለት ነው። አልተናገርኩም። እግዚአብሔር የትኛው የተሰበሰበ ሙሉ የተሰበሰበልኝን ብር ወስዶብኛል። የትኛው መልክተኛ ላይ ቀርቤ አካውንት ተናገረ ነበር። ህዝቡ 40 ሺህ ብር ተሰጥቶ አይ 40 ሺህ ብርማ በእጄ ስለሰጠኝ አካውንት ውስጥ አላስገባሁትም ነበርና ስልኩን ደግሞ መልሼ ስገዛው አካውንት ውስጥ ጋር ነው እንዴ? አሁንም ያንቺ አይደለም። ከቤት ስወጣ ስልኬን ቀምቶኝ ነበር። ይሄን ስልክ ማለት ነው። ከዛ ሲቀመኝ አካውንቱ ምናምን ነበር የኔ ዛጋ አፕሊኬሽኑ አለ እና ኖርማል ምንም አያረጋውም ተብሎ ስለታሰበ ምንም አልሆነም ነበር። ልክ ብር ሲገባ እዚህ ስልክ ላይ ነው የሚገባው። ያየዋል ቴክስቱን። ከዛ ያውም ለሊት 9 ሰዓት አካባቢ ነው 70 ሺህ ብር ሙሉ ገልብጦ ወደ ራሱ የላከው ካቻንካውት ወደ እሱ አካውንት። እሱን ነው የተሰበሰበልሽ ብር። ይሄን ትራንዛክሽን ታመጭልኛለሽ? ምን ባንክ ነው? አቢሲና እንደ ራሱም ይናገራል። ቆይ ትራንዛክሽን ታመጭልኛለሽ? ችግር የለውም። ምክንያቱም ደርሶም እሱም መልክተኛ ላይም ደርሶ እሱ ስላመነ ጥያቄ ልጠይቀው። ዳጊ ትራንስፈር አድርጋል? ለምን ከሷ ምን ሆነ መሰለህ? እንደውም ታነሳዋል እኮ ጥያቄው ለሌላው ወደ ሐሳቤ ልመጣ ነው እና ሐሳቡ የኔ ነው እኮ ወስደሃል ትራንስፈር አድርጋል ወይ ነው ዳጊ? አድርጋለሁ እኮ ይሄ ደግሞ ከዛ በኋላ ምን አደረኩ? ያ ሚዲያ ወደ እኔ እንዲመጣ እነዛ ሰዎች ጥያቄ እንዲፈጥሩብኝ ብዬ ወደ ሚዲያው ሐሳቤን አድርጋለሁ። ያን ብር ትራንስፈር ካረኩ በኋላ የግል ሰው ስለነበራቸው አካውንቱን ቀጥታ ለሊቱኑ አዘጉት። የትኛውን አካውንት? የኔን አቢሲኒያ ባንክ አካውንት ብር ትራንስፈር ያረክበት። እሺ ወዲያው ታገደ። ጠዋት ተነስቼ መልክተኛው ደውሎ እንደዚህ ሲል ትራንስፈር ላደረገው ስል አካውንቴ ታግዷል። የስራ ቀን አይደለም፣ እሁድ ቀን ነው፣ እሁድ ሌሊት ነው። ቆይ የስራ ቀን ስላልሆነ ትራንስፈር ስታረግበት አደረጋ አይደል? ለሷም ብያታለሁ። ብሩን ትራንስፈር ያደረኩት እነዚህ ሚዲያዎች ወደ እኔ መጥተው እንትን እንዲሉ ነው። ምን እንዲሉ? እንዲያወሩኝ ስለፈለኩ ነው። አንተ ሚዲያዎቹን በራስ መፈለግ እንጂ የባንክ ብር በማገላበጥ ነው ሰውን ወደ አንተ እንዲመጣ የምታደርገው። ልታወራኝ ፈቃደኛ አይደለችም። እዛ ጋር ሌላ ግብግብ ውስጥ ነበር። የባንክ አካውንቷን ለምን ያለ ፈቃዷ ትወስዳለህ? መብቷ ነው። ማውራት አለመፈለግ መብቷ ነው። እንድታወራህ ደውለህ መጠየቅ ሰው መላክ መብትህ ነው። አካውንቷ ውስጥ ግን ወታ የተራበች መጫት ሁለት ሆድ ያላት ሞታ ተናገረች። አልተራበችም፣ በፍጹም አልተራበችም። የሷ ጥያቄ ነው፣ የሷ ነው። እኛ አሁን እሷ የኔም ሐሳብስ
ያንተንማ እየሰማን ነው ያንተን እኮ እየሰማን የሷ ያለችውን ነው ማለት ይሄን ችግሯን ተናገረች ሰው ረዳት ሰው ተባብሮ እጸድቅበት ብሎ ለበረከት የሰጣትን ብር አንተ ትራንስፈር አረክ ተገቢ ነው ወይ ነው ጥያቄው እኔ ደግሞ ትራንስፈር ያረኩት ያን ገንዘብ ወደ መጠቀሚያ አልተጠቀምኩበትም እኮ እኔ ትራንስፈር ያረኩት በሰዓቱ በጣም ስሜታዊ ነበርኩኝ ትክክልም እንዳልሆንኩ አውቃለሁ ስንት ብር ነው አንድ ሰው ከአንድ 2 3 4 ነገር ሲገጥመው የሚያደርገውን ነገር አይደለም ወደ እብደትም ሊቀየር ይችላል እሺ ብዙ ነገር ብሩ የሷ ነው ብለህ ታምናለህ ትመልስላታለህ በሰዓቱ እኔም ነግሬያታለሁ አካውንቴን እስክታሳግድ ውሰዱት አካውንት አሳገድሽ አይደል ግለሰብ ሆነች እኔም ወደ በሰዓቱ አመልክቼ ያን ግለሰብ እንደውም ሌላ ሜቢ የሰራው ነገር ሊሆን ይችላል ምክንያቱም ከሰው አካውንት ነው ትራንስፈር ያረከው ያስጠይቀሃልም እኮ እንደው ልጆች ስለሆናችሁ የቀደመ ነገራችሁ ስለሚታወቅ ተታለፉ ይሆናል እንጂ እኮ በፋይናንስ ከባድ ወንጀል ነው ያው ብዙ ጊዜ በጋራ የምንጠቀምበት ስለነበረ እኔም በራስ ገባበታለሁ ማስወጣበት ገንዘብ ስለነበረ እኔም ቀጥታ ስልኳ ስልኳ መልስላታለህ አሁን ምኑን ብሩን አሁን ከአቅሜ በላይ ከችግር በላይ ስለሆንኩኝ ግን መልስላታለሁ ጊዜ ነገሮች ስንት ብር ነው 70,000 ብር 70,000 ብር ይሄን አላቅም ስለማላቅስ ከዚህ በፊት አይተነዋል ይሄን ጉዳይ ሁሉ ጊዜ ምንድነው አንድ ነገር ሲመጣ ከሁለቱም ወገን መስማት ጥሩ ነው ለመፍረድ ሳይሆን እንደው ለማገናዘብ ያስፈልጋል ሁለቱንም ወገን አንዱን ሰምቶ ከመፍረድ ማለት ነው እና እሱ መጥቶ ከዚህ በፊት እንግዲህ እንደዚህ ጥላኝ ሄደች አደጋ ደርሶብኝ ስለነበረ በቃ ሰወዳድቅ በኢኮኖሚም በምንም በዛ ላይ ነው ጥላኝ ሄደችና የሚል አቅርቦ ነበር እዛም ላይ እንደገና እግረኛው ሚዲያንም እንግዲህ ስላገዛት ዘሩን ተከትሎ ነው ያገዛት የባህር ዳር ልጅ ስለሆነ ነው ምናምን የሚልም ክስ አንስቶበት ነበርና አሁን እሷ መጣች ደግሞ እሷን እውነት ደግሞ አስቀመጠች እዛው ፊት ለፊት ባሉበት እየተማመኑ ጥፋታቸውን ተነጋገሩ ማለት ነው መልእክተኛውንም እንግዲህ ስሙን በማንሳቱ ባልሆነ መንገድ በመጠርጠሩ ይቅርታ ጠይቆታል ማንኛውም እኔም ማወቅ የምፈልገው ፊት ለፊት ተገናኝታችኋል መልእክተኛውን ይቅርታ ለመጠየቅ ቃል በቃል ብለህ የጻፍክልኝ አለ ምንድነው ልጠይቀው ያሰብከው ነው የኔ ጥያቄው ሳታረዝምብኝ ቀጥታ ንገረኝ ያ አንተ የሰጠኸኝ ግምትና እኔ የገመትኩትና አንተ የሰጠኝ ሐሳብ ማረጋገጫ እሱ ተጨምሮ ከነ ሁኔታዎቹ ሲያስረዳኝ እኔ ወደ ራሴ ተመልሼ ሁኔታውን ላምን ችያለሁ ተሳስቻለሁ ነው የምትለሱን በተመለከተ በጣም ጥሩ መሳሳት ግን ገልጸህ ይቅርታህንም ምናልባት ቀጥየን ያወራሃለሁ እሱን አውራኝሽ ራስህ ይኸው ካሜራው ያንተ ነው ካለውበት ስሜት አንፃር ሁኔታዎቹን አይቼ ትክክለኛ ያልሆነ ግምት ስለሰጠው ወንድሜ ይቅርታ ደውዬም ብየዋለሁ በቴክስትም ብየዋለሁ ትክክለኛ ስሜት አይደለም ምክንያቱም ማንንም የተረበሸ ሰው የሆነ ስሜት ስለሚያንጸባርቅ በዛ በተረበሽኩ ስሜት ውስጥ ሆኜ ነው ያንን ግምት እንትን ያልኩት ያንጸባረኩት ግምቱ ማረጋገጫ ሳያገኝ ግን ያው ማንንም ሰው ያለ ጥፋቱ ጥፋት የሚለው ስም ሲሰጠው ትክክል ስላልሆነ እኔም ይቅርታ ልለው ፈልጋለሁ አሁን እንግዲህ በዚህ መልኩ ለማልክተኛው ይቅርታ ጠይቆታል ተደዋውሎም ተነጋግረው እንደነበር ሰምተናል እግረኛው ሚዲያ በዚህ መልኩ ሊመሰገን ይገባል እነዚህ ልጆች ከዚህ በኋላ እንግዲህ በክፉ እንዳይነሳሱ እንዲታረቁ አድርጓል ሌላው እኛ ሀገር በጣም መለመድ አለበት ብዬ ማስበው አብረው ሲኖር ብዙ ነገር ተቻችሎ ተላልፎ ምናምን ነው የሚኖረው በቃ ሲያበቃ ደግሞ የእውነት መለያየት ደግሞ ካለ በቃ እዛ ጋር መቆም አለበት ተለያይቶ ሰው ልጅ ከወለደ በተለይ ልጁ ማሳደግ ይችላል በክፉ አባትሽ እንደዚህ መጥፎ ነው ሳትልናትና አባትም ደግሞ እናት እንዲህ ናት ሳይለ ልጁ ተግባብተው በሰላም ተፈጋግ ብለው ተገናኝተው ሰላም ተባብለው ልጁን አጫውቶ ምናምን መለያየት ይቻላል እንደዚህ አይነት ልምድ የለንምና ይሄን ማዳበር ግዴታ ነው አዲሱ ትውልድ በተለይ ይሄን ማዳበር አለበት ብዬ ነው ማምነው እኔ አንድ ቃል ግባልኝ ከዚህ በኋላ ይሄን ጉዳይ የተመለከተ በቲክቶክም በምንም ላታወራ ቃል ግባልኝ ትቻለው እኮ ነው አሁንም ግባልኝ ያልኩ ያኛውን ተው አረ ሁለተኛ ለዚህ ውስጥ አልገባ ማን በማን ነው የምትምለው ማን በምንድነው የምትምለው ብዙ ጊዜ ሲሪየስ ነገር የምትምለው በማን ነው ጊዮርጊስን እኔ በጊዮርጊስ ብያ እንትናል መቅዲዬ ከዚህ በኋላ እሱን በተመለከተ ቲክቶክም ምንም ላታወሪ ቃል ግቢልኝ እኔ አላወራም ማይ እኔ አላወራም ጥያቄ ከጠየቁ ግን እመልሳለሁ ጥያቄ ከተጠየቁ ማለት አሁን ለምሳሌ ላይቭ ላይ ስቀመጥ እንደዚህ ለምን አደረግሽ ቢሉኝ እኔ አላደረኩም ልል እችላለሁ አይደለም ምንም ነገር እሱ ተዘጋ ይሄ ለይሉሽ እኮ ነው ሰው ይሄ ቪዲዮ ሊታይ ነው ምንም ነገር ለማለት ደግሞ ቃል ልትገቢ ነው እዚህ ጋር አራኒ ለምን አወራለሁ እኔ እኮ በተጠየቁ ምናምን አይደለም በቃ የድሮ ህይወቴ የግሌ ነው ብለሽ ዝግት
ስለ ልጅ አባት ምንም ነገር አላወራም። እሱም አያወራም፣ እኔም አላወራም። አሁን ትዳር ነበረን ተቋርጧል። አሁን ልጆቻችን እያሳደግን ነው። አላወራም፣ በእውነት ማማትም አላወራም። ስለኔ ሚዲያ ላይ እንዲያወራ አልፈልግም። ስለገብቷል። አንቺም እኔም አላወራም። ሲቀጥል ከዛ ልጁን ደግሞ አልክዳትም። ያው የሱ ልጅ አይደለች ምን ተብላ ትካዳለች? ነገም እኮ እሱ አባቴ ብላ መጠየቁ አይቀርም። ስለዚህ እሱም ባለበት ሰላም እርዳ እሱ የራሱ ፍላጎት ነው። እርዳ ቢያል አስገድደው እኔ ልኖርላት እኔ ካለው ለምኝም ማበላዋት ምን ብዬም ማበላዋት ልጅ ማደጉ አይቀርም ማሳድጋታለሁ። እና ሰው በቃ በተለይ አንግል ያያችሁብኝ ፕሊስ እባካችን እንደዛ አይደለም። በቃ ሁሉም እኮ ቢያወራ የራሱ ብሶት ችግር አለበት። እሱ ነው ማለት የምፈልገው። ጠቅላይ ሚኒስትር ምንም ድሃ ከማልቀስ አይወጣም። እውነት ልንገሮት እውነት ስለማይመስለኝ ተነስቷል ቢባልም ፊት ለፊት እጄ ልናገር ብዬ ነው የመጣው። እንግዲህ እዛ ደረስኩ አልደረስኩ እንግዲህ እዚህ ያውጣኝ በመኪና ሄዳለሁ። ወንድ ሆናችሁ መክሰስ የምትበሉ እንዳላችሁ ደርሻለሁ። ወንድ ሆነ መክሰስ ትበላለህ? ግጥም አድርጉ። ኧረ ወይኔ እውነት ትበላለህ? ምሳ በልተህ እራት እስኪደርስ መጠበቅ አቅቶ? ወንድ እኮ እንደዛ አይደለም ሲሆን ቁርስ በልተህ ወጥተህ ቀኑ ሙሉ ስራ ሰርተህ ከዛ ማታ ከስራ መጥተህ ክላሽን አንግተህ ወደ ጦር ሜዳ 3 ቀንና 3 ሌሊት ከጠላት ጋር ተዋግተህ ጠላትን ከምሽግ ውስጥ አባረህ በራሱ ምሽግ ውስጥ ደግሞ ገብተህ ሌላ 3 ቀንና 3 ሌሊት ውሃና ምግብ ሳቀምስ ወንድ ልጅ እኮ ፈረደበት እኮ በቃ መክሰስ አይበላም። ምንድነው ደግሞ ፀሐይ ሆኖ ወይ ምናምን ዝናብ ሲሆን ሻንጥላት ይዛለው የወንድ ልጅ ሆነ ምናምን። አንዳንዱ ሰው እኮ በቃ ወንድ ልጅን ይሄ እንኳን ለፈን ነው ግን እንዴት ነው እንደ ሰው ሁሉ አይቆጠርም። አንዳንዴ እኮ በቃ የሆነ ክብረት የተሰራ ነገር ነው። ለምንድን ነው የታሰርከው? እስር ቤት ምን አረጋችሁና ምን ይመስል ነበር? ስለዛ ነገር እና ምን ተማርሽበት ዝም ብለሽ? ያው የታሰርነው የሶሻል ሚዲያ እንትን ስለነበረ ነው። በሶሻል ሚዲያ ነው። እርግጥ ስታሰር ፌደራል ፖሊስ አጸያፊ ነገር በመናገር ሴቶችን በምናምን በሚል ነው የተፖሰተው። ስታሰር ብዙ ሰው እንደዛ ነው የመሰለው። እኔም አሁን እንደዛ ነው። እኔም ታሰረ ፍርድ ቤት ስቀርብ ግን ያው እንትን መንግስትን በመገልበጥ ምናምን ሌላ ሰርፕራይዝ ጫውን አያለው ፖስት ምናምን ሲፖስት ሞር ከታሰረ በኋላ ተሻሽሏል ምናምን ነው። በሴት ምክንያት አይደለም የታሰረው። በነገራችን ላይ እንደ ነገሮች ብዙ ሰዎች ይገጥማቸዋል። ተያዝኩበት ብላችሁት የምታስቡት ኬዝና ልክ ፍርድ ቤት የተከሳችሁበት ክስ ሲነበብ በጣም ይደነግጣል ሰው። አሁን ያዛኔ በቲክቶክ ግርግር ጊዜ ነው የተያዘው። እዛ ላይቭ ላይ ጥሩ ባለመናገር ምናምን ተብሎ ተይዞ ያናስበው መልስ አዘጋጅቶ ምናምን ሲቀርብ ግን ፍርድ ቤት መንግስት በመገልበጥ ስትባሉ አስባችሁታል ክብደቱ? አይደለም ስለማን ነው የሚወራው አላልክም? ግሱ አብያለሁ ግን ያው እየቆየ ስለተለምዷልሽ እንጂ እኔ እስር ቤት 43 ቀን የቆየሁት መጀመሪያ ታስራት አቅም ነበር። ከዚህ በፊት በህይወቴ ታስሬ ወንጀልም እስካሁን ድረስ እስካለሁበት ወንጀል ሰርቼ አላውቅም። ታስሬም አላውቅም ነበር። አሁንም ይሄ ወንጀል ስላልሆነ ማለት ወንጀል መሆን አልቻለም ክሱ። ለዛ አቃቤ ሕግ ጋር አልደረሰም። በዋስ ነው የወጣሁት። መርማሪ ፖሊስ ነው ያዘው እና ያኔ ሶሻል ሚዲያው ላይ ብዙ ጋጋታ ነበር። ከዛ አንፃር ከሌም ሲባል ያው ሶሻል ሚዲያ ላይ አጸያፊ ነገር ምናምን በመናገር ተብሎ መጀመሪያ እንደዛ ነው እንትን ያልኩት። ግን እስር ቤት እንዴት ነው ገብቼ አላውቅም። እዚህ ይለኛል ሮብ ቀን ሄድኩት። ሮብ ቀን በዲሴምበር 24 በአበሻ ታህሳስ 15 መሰለኝ ወደ 11 ሰዓት አካባቢ ነው ሄድኩት። ከዛም በኋላ እዛው ለዛሬ እዚህ ደርና ነገ ክስ እንሰማለን ተባልኩ። በነጋታው ተጽፎ ወረቀት ላይ ሰጠኝ። ያው ከሴት ጋር ተጣልታል አንድን ሴት እንዲወሰድ ባህል ምናምን በሚል ከዛም በኋላ ጠበቃ መጣ። ለዛ መልስ ምናምን ተዘጋጀን። ከዛን አርብ ቀረብኩኝ ፍርድ ቤት። አርብ ስቀርብ ግን ተናገርኩት ለመገልበጥ ምናምን ነው የሚለው እና እኔ ደግሞ አንደኛ መንግስት ሰራተኛ ነኝ፣ ሁለተኛ ደግሞ የሆነ ሰዓትም እንትን ኮርስ ወስጃለሁ ማለት ይሄ ኢትዮጵያን ፕሪሜድስ በሚል ያው ስልጠና የወሰድኩኝ ስለ ኖርማል መታወቂያ ያለኝ የመንግስት ሰራተኛ መንግስትን ከመንግስት ጋር ምንም ያገናኝ ኢቨን ላይቬ ላይ እንደዛ የምናገርም ሰው አይደለም። ብዙ ጊዜ ጥሩ ጎን ማውራ ሰው ነኝ እና እዛ ጠበቃዬ ምንም ደነገጠን። 14 ቀን ተፈቀደ እንዲያለ 11 ቀን ከዛም በኋላ ድጋሚ 10 ቀን ተፈቀደ። በ43ኛ ቀን ይወጣ
ናችሁ በጣም እንጂ በጣም ትናፍቅ የለም ወይ ከእጄ ላይ ብትሆን የዚህ ቪዲዮ ኮሜንት ስር አትዩት ነው የምላችሁ። በቃ አንድ ብርና ማርታ ጎይቶም ናቸው እንግዲህ። እሷ በተለይ አሁን በደንብ ሰውነቷ ስለተስተካከለ ሌላ ሰው ነው የምትመስለው። በነገራችን ላይ ከዚህ በፊት አምለሰት ፖድካስት ላይ ቀርባ ነበርና ሰውነቷ በጣም እንደዛ ወፍሮ የነበረው ህመም እንደነበረ ተናግራለች። ሰው ጀርባውን ሳያቅ ነበር እንደዛ ሲናገራት ምን ሲላት ምናምን የነበረውና በጣም ልብ ይሰብራል እያለች ነበር። አሁን ወደ ቦታዋ ተመልሳለች። ሁለቱን ግንኙነት ግን ምንም ማቀው ነገር የለም። ክብራትና ክብራን እንግዲህ ሰሞኑን በጣም አነጋጋሪ ሆኖ የቆየውን ነገር ታውቃላችሁ። የነጻነት ነፍሱን ይማረውና ቤተሰቦች እንግዲህ በዛ በኩል ችግር አለ በጓደኛው እና በባለቤቱ በኩል የሚል ሀሳብ አንስተው ነበር። ኮሚቴውንም አንስተው ነበር። እንግዲህ አንዴ እንዳይን ነገር አይጀመራል። ከተጀመረ እንግዲህ ሌላ በቃ የሚያቀውም የማያቀውም ሁሉም ተንታኝ ይሆናል። ከዛም አልፎ ተርፎ የቤቱ ሰራተኛ ነኝ የምትልም መታ ላይቭ ላይ ይሄን ብላለች። እንግዲህ ጋጅነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። በጣም ኢቭን እኔ እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው ማቀው የግል ነፂ ማለት ነው። እግዚአብሔርን የግል አስተምሮኛል። የግል ኖይራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖይራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየዋ አትወደውም እና ሚስቱ ደግሞ የሷን ድምጽ የሷን አፍ ትሰማለች። ታውቂያለሽ ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን እኔ በደንብ ስለማቅ ማለት ነው። ስለነፂ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለእህቶቹ እና እሷ አትወደውም። በቃ በምን ቀን አገኘችብኝ። ኢቭን አርቲስቶች እንኳን ለምሳሌ እነማን ልበልሽ ይሄ ኮሜዲያን የሚሰሩት ወይ ምን እንመንሽ እዛ ቤት እንደኖርሽ በምን እኔ በደንብ ስለማቅ ነው። ውዴ ጥያቄውን መጨረሻ ላይ አቀርብላታለሁ። ቀጥይ ውዴ። ሀና ምልክቱ እንደውም ልንገርሽ አዲሱ ገበያ ተከራይቶ ነበር የሚኖረው። አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው። አንደ ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት አመት ልጅ ልበል ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው። ከዛ ተጀመረለት ወደ አሜሪካ ሄደ። መልሳ መላልሳይ ነው የምታወራው። በጣም ረዘም ያለ ደቂቃ እንግዲህ ላይቭ ላይ ሪከርድ የተደረገ ነው የሰማሁት። ጊዜ ድረስ ከሰማነው በቂ ነው። ድግምግሞች ነው እንደሰማሁት ከሆነ ግን እኔ የምታውቀውም አይመስለኝም። የምታወራው ነገር ምንም ተጨባጭ ነገር ላገኝበት አልቻልኩም። የሆነ በጣም አማችሁ ክፉ ናት፣ እንደዚህ ናት፣ ቤት እንዲመጣሉ እንደዚህ ይሄንን ልትሆን ትችላለች። ግን ወይ የንግግር ስልቷ ይሆን አላቅም። ብዙ ታማኝነቱን አልተቀበልኩትም የሷን። ግን ባለቤቱ በድጋሚ ግን መታ መልስ ሰጥታለች። መልሱ ምንድነው? ሰዎች ለምን ወጣችሁ ለምን ተናገራችሁ የሚል አስተያየት የተነሳ ስለነበረ ከእንዳልክ ጋር ባረጉት ቆይታ ማለት ነው ብዙ ጥያቄ ስለተነሳ ለሱ አለ ይቀር የምትለውንም ነገሮች ፍርጥርጥ አድርጋ ተናግራለች። ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ?
እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይቺ ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠቀው። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም እኔ ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም፣ አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር የማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ስንቀመጥ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላቅም፣ ይሄ ሰው መጥፎ ነው እንዴ? ለነዚህ ሰዎች ምንድነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን እኛ ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ጸጉሩን ሲቆረጥ እንኳን ለዛ ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። እስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብነው፣ እኛም ሲታመም ነው ሲያዝን ነው የቀረብነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወቱን ለማሸነፍ ፈልጎ ነበረ፣ ጓጉቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ ሀዘንን ለቅሶን እንዴት ልትረዱ አላሰባችሁም? ይህ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምን የሚያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅን እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል፣ ይህን ያህል ካገኘች በቂ ነው፣ ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው። እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው፣ ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው
ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው፣ ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት ይሄ ልጅ እኮ አሁን የቀኒኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደል ያላለችው ሴት እየሆነች እኮ እና ምንድነው የምትሉት? እኛ እናንተ እንድትፈርዱን አይደለም። ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል። በጣም ነው ያዘንነው። ይሄንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውም በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም ሲል እኔ 30 ይደገስ ሲሉ ነው እኔ ራሴ በህይወቴ እኔ ራሴ ነኝ ያደረኩትኝ እስከ ህይወቴ ፍጻሜ እስካለውም እስከ ልጆቼ እሱን ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። ያው እንደሰማችሁት ነው እንግዲህ እንደውም በጣም በጥቂቱ ነው እንጂ ብዙ ነገር አለ አሁንም ማናገረው ብላለች። እንግዲህ ነጻነትን ነፍሱን ይማረው። ሌላው እንግዲህ በስተመጨረሻ ታውቃላችሁ እና ወንታ በርሲሳ ወጥረው ይዘውት የነበረው ጉዳይ በሰሩም ቁጥር እኛም እያመጣን እዚህ ተው እንዳትበሉ ተጠንቀቁ ምንልበት የነበረው ጉዳይ አሁን በስተመጨረሻ ያው ፍርድ ቤት ደርሶ የፊንቴክ ጉዳይ መኪና ገዝቻ አመጣላችኋለሁ ብሎ የስንቱን ደሃ ገንዘብ በልተው በጣም በሚያሳዝን ሁኔታ ሰዎቹም ሰልፍ ወጥተው ነበር። አሁን ማስታወቂያ የሰሩትም የሁሉም ባለቤቶቹም እጃቸው ያለበትም ማስታወቂያ የሰሩትም እነ ሰራዊትም እነ ይገረምም ሌሎቹም እንደዚሁ እነ መንሱርም ተከሳሽ ሆነው ክስ ተመስርቶባቸው አካውንታቸውም ታግዶ ነበር። ወገኖቼ ይሄ ምን ይላል አንብቡልኝ እስቲ። ሰራዊት ፍቅሬ መልቲሚዲያ፣ ሰራዊት ፍቅሬ ምህርካን፣ ፊንቴክ ኢንቨስትመንት፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ይደጎ፣ አሰግድ እያሱ ለበሶ፣ አብርሃም ግዛው ኢንተርቴንመንት፣ አብርሃም ግዛው ራሱ፣ አባይ ቲቪ፣ ናሆ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ አስቴር፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳ፣ ካሊድ ናሲር፣ መንሱር ጀማል ሐሰን ማቀረ፣ አምባሳደር ዲና ሙፍቲ እሳቸው ያለመከሰስ መብት አላቸው። ምን ብያችሁ ነበር ከዚህ በፊት? ይሄ ፎቶ ሳይሆን ጊዜው ሲደርስ ማስረጃ ነው ብያችሁ ነበር። ይሄው ጊዜው ደረሰ። እንግዲህ እነዚህ ሰዎች እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ እነ ዳንኤል ተገኝ፣ ይገረም ደጀኔ፣ ካሊድ ናስር፣ መንሱር ጀማል ያላቸውን ዕውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለው ድርጅት ብራችሁን ስጡና መኪና ያስመጣላችኋል ብለው ያስበሉን ሰዎች ናቸው። ግርማይ ገብረ ሚካኤል ይደጎ ከዚህ በፊት የአስከሉካን ትሬዲንግ ባለቤት የነበረ የደቡብ አፍሪካ የዓለም ዋንጫ ላይ ደቡብ አፍሪካ ይዣችሁ ሄዳለሁ ብሎ ብር ሰብስቦ የጠፋና በኢንተርፖል ወደ ሀገር ውስጥ እንዲገባና እንዲታሰር የተደረገ ዳንኤል ዮሐንስ ኢየሱስ ከዚህ በፊት የሄሎ ታክሲ ዳንኤል እንትን አመጣላችኋለሁ ብሎ ታክሲ ያስመጣላችኋለሁ ብሎ በሄሎ ታክሲ አማካኝነት ጥብ አርጎን በልቶን በዙር የመጡ እነዚህ ሁለት ሰዎች በጋራ 3.5 በ7 ሚሊዮን ብር መኪና እናስመጣለን ብለው ፊንቴክ ኢንቨስትመንትን የመሰረቱ። እንግዲህ ፊንቴክ ኢንቨስትመንት በ7 ሚሊዮን ብር ነው የተቋቋመው። መኪና የማስመጣትም ፍቃድ የለውም። አሰግድ እያሱ ለበሶ ማለት የፊንቴክ ኢንቨስትመንት ስራ አስኪያጅ የነበረ ሰው ነው። ዳንኤል ዮሐንስና አሰግድ እያሱ ለበሶ ከተባባሪዎቻቸው ጋር አሁን ላይ እስር ቤት ያሉ ሰዎች ናቸው።
በመጨረሻ ምን ይላል? ሁሉም በኢትዮጵያ ባንኮች እነዚህ ሰዎች የሚያንቀሳቀሷቸው ገንዘቦች በጠቅላላ እንዳይንቀሳቀሱ ታግዷል። በአዲስ አበባ መሬት ልማት ላይ ያላቸው የማይንቀሳቀስ ሀብት በጠቅላላ እንዳይሸጥ እንዳይለወጥ፣ ለአዲስ አበባ ተሽከርካሪና አሽከርካሪ ባለስልጣን እነዚህ ሰዎች የሚያንቀሳቀሷቸው ተሽከርካሪዎች መሸጥ መለወጥ እንዳይችሉ በፍርድ ቤት ታግዷል ይላል። እነዚህ ሰዎች እንግዲህ የስንቱን ቤት ያስለቀሱ፣ የስንት ሰው እንባ ያለባቸው፣ ስንት ግፍ የሰሩ ዛሬም ላይ በተለይ እነዚህ አምባሳደር ነኝ ብለው ህዝብን ያስበሉ ሰዎች አሁንም ሀገራችን ላይ እሽኮሎሌ የሚሉ ናቸው። እነ አባይ ቲቪ፣ እነ ናሆ ቲቪ፣ እነ ሪፖርተር ጋዜጣ ማስታወቂያ በመስራት የተባበሩ ስለሆኑ ስለዚህ የአዲስ አበባ ከተማ የመሬት ልማት አስተዳደር ተሽከርካሪና አሽከርካሪ ባለስልጣን እንዲሁም በኢትዮጵያ ሁሉም ባንኮች አንብቧቸው፣ ሁሉም ባንኮች ያሉ የነዚህ የጠራሁላችሁ ሰዎችና ድርጅቶች ባንክ አካውንት እንዳይንቀሳቀስ ስለታገደ ሁላችሁም እንድታውቁት በዚያ ይደርሳችኋል ኦልሬዲ። ነገር ግን የማታውቁ ከሆነ በዚያ አካባቢ መሯሯጥ ሊኖር ስለሚችል ንብረቶቻቸውን ለመሸጥ መሯሯጥ ሊኖር ስለሚችል የመሬት ልማት ላይ የምትሰሩ ተሽከርካሪና አሽከርካሪ ባለስልጣን ላይ የምትሰሩ በሁሉም ባንኮች የምትሰሩ ሰራተኞችና የስራ ኃላፊዎች እነዚህን የተጎዱ ሰዎች ታሳቢ በማድረግ እንድትተባበሯቸው ለመጠየቅ ነው። ያው እንግዲህ ብዙ ታግለን ነበረ። ብዙ ሰዎችን አድነናል። ብዙ ሰዎች ደግሞ ተበልተዋል። ያለው እድል አሁን ወደ ህግ መሄድ ነውና ጎበዝ ሰዎች ወደ ህግ ይዘውት ሄደው ይህንን ውጤት አምጥተዋል። ትግሉ እንግዲህ ይቀጥላል ማለት ነው። አሁን ግን ያው እንደተባለው መጨረሻውን እናያለን የፍርዱን ጉዳይ። አሁን ግን የአካውንታቸው እገዳ ብቻ ተነስቶ ፍርዱ ግን ዳኛዋ በቀጣይ እናያለን። በዚህ ጉዳይ ተከሳሽ ይሆናሉ ወይስ በዚህ ጉዳይ ይቀጣሉ ማለት ነው? ይቀጣሉ ወይስ ምን ይሆናል የሚለው በቀጣይ እናያለን ተብሎ የአካውንት እግዳቸው እንግዲህ እንደተነሳላቸው ሰምተናል ማለት ነው። እውነት ለመናገር ይህንን ግፍ የሰሩት ሰዎች በፊትም እንዲህ አይነት ልምድ ያላቸው ናቸው እንዳያችሁት። መቀጣታቸው ብቻ ሳይሆን እነዚህ ድሃዎች ሰዎች ስንት ንብረታቸውን በትንሽ መኪና እያላቸው እሷን ሸጠው ቤተሰባቸውን ከፍ ያለ መኪና እንገዛለን ብለው ወይንም እየሰሩ ያጠራቀሟትን ጥሪት ወስደው ለነሱ ገብረው ቤተሰቦቻቸውን ኑሯቸውን ያመሰቃቀሉት ሰዎች ምን አይነት ካሳ ያገኛሉ የሚለው እሱም ያሳስበኛል። የወንጀለኞቹ መቀጣት እንዳለ ሆኖ ማለት ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ቁም ነገር ወስደናል፣ በአንዳንዶቹ ደግሞ ተዝናንተናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።